أعوذ بالله من الشيطان الرجيم. كلا إنهم عن ربهم يومئذ لمحجوبون ثم إنهم لصالو الجحيم ثم يقال هذا الذي كنتم به تكذبون. كلا إن كتاب الأبرار لفي عليين وما أدراك ما عليون كتاب مرقوم يشهده المقربون. إن الأبرار لفي نعيم على الأرائك ينظرون تعرف في وجوههم نضرة النعيم يسقون من رحيق مختوم ختامه مسك وفي ذلك فليتنافس المتنافسون. ومزاجه من تسنيم عينا يشرب بها المقربون. إن الذين أجرموا كانوا من الذين آمنوا يضحكون وإذا مروا بهم يتغامزون وإذا انقلبوا إلى أهلهم انقلبوا فكهين وإذا رأوهم قالوا إن هؤلاء لضالون وما أرسلوا عليهم حافظين. فاليوم الذين آمنوا من الكفار يضحكون على الأرائك ينظرون هل ثوب الكفار ما كانوا يفعلون. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم وتب علينا إنك أنت التواب الرحيم. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. قال الله تبارك وتعالى: كلا بل ران على قلوبهم ما كانوا يكسبون. الله سبحانه وتعالى بكبروا قالوا እንዲህ ይለናል ከላ ይከልከሉ በል ራነ ይልቁንም ተደራርቦ ሸፍኗል على قلوبهم ما كانوا يكسبون በልቦናቸው ላይ ይሰሩ የነበረው ስራ ተደራርቦ ዝገት አምጥቶ ልባቸውን ሁሉ ጥርቅም አድርጎ ሸፍኖታል ማለት ነው። ከላ በእውነቱ إنهم عن ربهم الناس እነዚህ ከሃዲያን ከጌታቸው يومئذ لمحجوبون በዛን ዕለት በዚያን ቀን የተጋረዱ ናቸው። ثم إنهم ከዚያም በኋላ ደግሞ እነሱ لصال الجحيم የጀሃነም ውስጥ ገብተው የሚገቡ ሰዎች ናቸው። ጀሃነም ውስጥ ገቢዎች ናቸው። ثم يقال ከዚያም እንዲህ ይባላል هذا ይህ እኮ الذي كنتم به تكذبون ያ በሱ ታስተባብሉበት የነበረው ነገር ነው ተብለው ይነገራቸዋል ብሎ አላህ Subhanahu Wa Ta'ala ገለጸ ማለት ነው። እንግዲህ ከነዚህ አያዎች በፊት ባለፈ ያየነው በዚያን ዕለት በቂያማ ቀን በታላቁና በከባዱ ዕለት ለአስተባባዮች ወየሁላቸው ብሎ ነው የጀመረው። ወይሉን የውመኢድን ሊልሙከዚቢን እነዚህ አስተባባዮች ምን አይነት ነው ባህሪያቸው? الذين يكذبون بيوم الدين በፍርዱ ዕለት በምርመራው ቀን በቂያማ ዕለት የሚያስተባብሉ የሆኑት
وما يكذب به إلا كل معتد أثيم በዚያ የፍርድ ቀን የሚያስተባብል የለም ኢላ ኩሉ ሙዕተድን አሲም ድንበር አላፊና ወንጀለኛ የሆነ ሁሉ ካልሆነ በስተቀረ ያንን የፍርድ ዕለት የሚያስተባብል ማንም የለም ማለት። ኢዛ ቱትላ ዐለይሂ አያቱና በሱ ላይ አንቀጾቻችን የተነበቡበት ጊዜ ቃለ አሳጢሩል አወሊን ይሄ የወትሮ ሰዎች ወይም የጥንት ሰዎች ተረት ነው ብሎ ያስተባበለ የሆነ ሰው ነው የቂያማን ዕለት የሚክደው ብሎ አላህ ሱብሓነሁ ወተዓላ ገለጸ። ከዛ በኋላ አስከትሎ ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን ይሰሩ የነበረው ነገር ልባቸውን እንደሸፈናቸው ሐቅን እንዳያውቁ እውነታውን እንዳይረዱ እንደጋረዳቸው አላህ ገለጸ። ከላ ይከልከል እንደዚህ አይነቱ ሰው ይህ ቁርአን የወትሮ ሰዎች የድሮ ሰዎች አፈ ታሪክ ተረት ነው እያለ የሚያስተባብለው የሆነ ሰው ይጠንቀቅ፣ ይቆጠብ፣ ይከልከል ከዚህ ተግባሩ ከዚህ አቋሙ። በል ይልቁንም ራነ ዐላ ቁሉቢሂም በልቦቻቸው ላይ ሸፍኖ ነው ማካኑ የክሲቡን ይሰሩ የነበረው መጥፎ ስራ ልቦቻቸውን ሸፍኖት ነው ብሎ አላህ ሱብሓነሁ ወተዓላ ገለጸ። በዚህ ቁርአን ለማስተባበላቸው ከሞት በኋላ በመቀስቀስ ለመካዳቸው ሰበቡ ምንድን ነው ሲባል የሚያጠፉት ጥፋት፣ የሚሰሩት ስራ፣ የሚሰሩት ወንጀል እየተደራረበ እየተከማቸ እየበዛ ሄዶ ልባቸውን ሸፍኖታል፣ ጋርዶታል። ይህ ቁርአን የአላህ ሱብሓነሁ ወተዓላ ንግግር እሱ በመልእክተኛው ላይ ያወረደው የሆነ ትክክለኛ መልእክት ነበር። ግን ይህንን ትክክለኛ መልእክት ትክክለኛ የአላህን ሱብሓነሁ ወተዓላ ቃል እንዳይቀበሉ ምን አገዳቸው ሲባል የሚሰሩት መጥፎ ስራ፣ የሚሰሩት ወንጀል፣ የሚሰሩት ጥፋት ነው ተነባብሮ ለዚህ ኩፍርና ለዚህ ክህደት የዳረጋቸው ከእምነት የጋረዳቸው ይኸው ነው ብሎ አላህ ሱብሓነሁ ወተዓላ ገለጸ ማለት ነው። ጠይብ የወንጀሎች መብዛት ልብን ይገድላል። ወንጀሎች እየበዙ እየተደራረቡ ሲሄድ ቀልብ ይሞታል፣ ከአላህ ሱብሓነሁ ወተዓላ ፍራቻ ይርቃል። አላህን ማስታወስ፣ አላህን መፍራት፣ መደንገጥ የሚባለው ነገር ሁሉ ጥርግርግ ብሎ ይጠፋል ማለት ነው። ይሄም እየበዛ የበረከተ ሲሄድ ደግሞ ወደ ኩፍርና ወደ ዒናድ ያስገባል። ዒናድ ማለት ሐቅን እያወቁ የአላህን ሱብሓነሁ ወተዓላ አምላክነት ጌትነት እያወቁ አለመቀበል፣ አላህን አለመገዛትና አለማምለክ ነው ለዚህ የሚዳረገው ማለት ነው። ወጠመሰሃ ቢሐይቱ አስበሐት ላ ቱመይዙ በይነ አልሐቅ ወልባጢል ሐቅና ባጢል እውነትና ሐሰትን መለየት እስከሚሳነው ድረስ ቀልብ ይደርቃል፣ ይዝጋል፣ ይሞታል ማለት ነው። ወላ በይነ አልሁዳ ወደላል ቀጥተኛው መንገድና የጥመት መንገድ የቱኛው ነው የሚለውን መለየት እስከሚሳነው ድረስ ልብ ይሞታል ማለት ነው። ወላ ቱመይዙ በይነ ከላሚላህ ተዓላ ወከላሚ ናስ የአላህ ንግግር የቱ ነው የሰው ንግግር የቱ ነው የሚለው መለየት እስከማይቻል ድረስ ልብ ይዝጋል፣ ይደርቃል፣ ይሞታል ማለት ነው። ይሄ ራን የሚባለው ብረት ላይ የሚታየው ወይም ብረት ላይ የሚወጣው የሆነ ዝገት በጊዜ ሂደት እየቆየ ሲሄድ ብረቱን ሁሉ የሚሸፍነውና የሚያለብሰው የሆነ ነገር ነው። ይሄ ራን የሚባለው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው ሲናገሩ እንዲህ አቡ ሁረይራ በዘገቡት ዘገባ ላይ ኢነል ዐብደ ኢዛ አዝነበ ዘንበን አንድ ባሪያ አንድ ወንጀል ሲፈጽም አንድ ወንጀል ሲሰራ ጊዜ ኑኪተት ኑክተቱን ፊ ቀልቢሂ ሰውዳኡ ልቡ ላይ ጥቁር ነጥብ ይጣላል አሉ። ፈኢን ታበ ወነዘዐ ወስተግፈረ ከዚህ ጥፋት ከዚህ ወንጀል ከተመለሰ ወንጀሉን ካቋረጠ እና ይቅርታ ከጠየቀ ሱቂለ ቀልቡሁ ልቡ እንደገና ይወለወላል፣ ንጹህ ይሆናል። ፈኢን ዛደ ወንጀል ከጨመረ ዛደት ያቺ ጥቁሯ ነጥብ እየሰፋች እየጨመረች ትሄዳለች። ፈዛሊከ ይሄ ማለት አራኑ አለዚ ዘከረሁ ላሁ ፊ ኪታቢህ አላህ በመጽሐፉ በቁርአን ውስጥ የጠቀሰው የሆነው ዝገት ይህ ነው። ራን ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን ብሎ አላህ የገለጸው ይህን ነው በማለት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ወንጀል እንደዚህ አንድ ከታቢዕዮች አንዱ ይህንን ሲፈስር ምን አለ? ወንጀል ሲሰራ
እንደዚህ አንዱ ቀልቡ ወደ መዘጋት ጉዞ ይጀምራል። እንደዚህ አንደኛውን ጣት አጠፈና እንደዚህ ይሆናል አለ። ከዛ ሌላ ወንጀል ሲጨምር አሁንም እንደዚህ ይሆናል። ሁሉንም ወንጀል ያኒ በጨመረ በቀጠለ ቁጥር ሁሉም እንደዚህ ዝግት ይላል ቀልብ። ምንም አይነት መልካም ነገር መቀበል አይችልም። ምንም አይነት ኸይረ ነገር ማስተናገድ አይችልም። ከዛም በኋላ ማለት ፋህምም አይኖረው። አላህ ስብሓነሁ ወተዓላ የአላህን ቁርአን እየተናገረ እየሰማ መረዳት እንኳን ይሳነዋል፣ መረዳት ራሱ አይችልም በማለት ይገልጻሉ። ማለት አልሐሰን አልበስሪ ረሕመቱላሂ ዐለይሂ ምን ይላሉ? ራን ብሎ ማለት ሁወ ዘንቡ ዐለ ዘንብ፣ አንድ ወንጀል ሰርቶ በዛ ላይ ደግሞ ተውበት ሳያደርግ ወደ አላህ ሳይመለስ ይቅርታ ሳይጠይቅ ሌላ ወንጀል መጨመር። ሁወ ዘንቡ ዐለ ዘንብ፣ ወንጀል ደግሞ ደጋግሞ አነባብሮ መስራት ነው። ሐታ ያዕመል ቀልቡ ወየሞት፣ ቀልቡ እስከሚታወርና እስከሚሞት ድረስ በዚህ ሁኔታ ይቀጥላል ብለው ሐሰን አልበስሪ ተናግረዋል። ወንጀል ስትሰራ ማንኛውም ሰው ወንጀል ላይ ሊወድቅ ይችላልና ወንጀል ሲሰራ ቶሎ ብሎ ያቺ ወንጀል ያኒ ላጠፋው ጥፋት ወደ አላህ መመለስ ነው ያለበት፣ እስትግፋር መጠየቅ ነው ያለበት፣ ተውበት ነው ማድረግ ያለበት። ይህንን ሳያደርግ ቀርቶ ሌላ ወንጀል ከሰራ ልክ ቅድም እንደተባለው ነጠብጣቦቹ ጥቁረቱ እየበዛ ቀልቡን በጠቅላላ ያዘገዋል፣ ይሸፍነዋል፣ ይገድለዋል ማለት ነው። እና በወንጀል ላይ ሌላ ወንጀል እየደራረቡ መስራት ራን ማለት ይሄ ነው በማለት الحسن البصري تناقرا لقد غطت المعاصي التي اكتسبها على قلبه حتى غمرته يسرى وانجل قلبه لا يندل يكابب شفنوتا لبون مالت فقسى قلبه بذي مكنيات قلبه يدرقال وزادت الغفلة مزناقات شلا مالت يجمران واستمرأها بالمداومة عليها عندهم وانجلون الزاري كلهم بمزوتر ይለማመዳል፣ ይጣፍጠዋል ወንጀሉ ማለት ነው። ዒያደን ቢላህ አላህ ይጠብቀንና فأحاطت به من كل جانب ከያቅጣጫው የሰራው መጥፎ ስራ ቀልቡን እንዳለ ያካብበዋል። حتى مات القلب كما قال تعالى بلا እንዴታ من كسب سيئة وأحاطت به خطيئته ወንጀል የሰራ እና የሰራው ወንጀል ደግሞ ያካበበችው የሆነ ሰው فأولئك أصحاب النار هم فيها خالدون እነዚያ የእሳት ጓዶች ናቸው፣ እነርሱም በውስጧ ዘውታሪዎች ናቸው ብሎ አላህ Subhanahu Wa Ta'ala ጠቅሷል ማለት ነው። በዚህ አያ ውስጥ እንግዲህ ከወንጀል ማስጠንቀቂያ ተጠንቀቁ። ወንጀል መስራት ቀልብን ያውራል፣ ቀልብን ይገድላል፣ ቀልብ እንዲደርቅ ያደርገዋል። እንደውም ከድንጋይ የባሰ የደረቀ እንዲሆን ያደርጋል። ለሚሰራው ኸይር ስራ ምንም ጥፍጥና ጣዕም አያገኝም። በሚሰራው ወንጀል ምንም አይነት ራስን መውቀስ የሚባል ስሜት አይኖረው። ምን ሲሆን ወንጀልን ሲለማመድ ሲያበዛ ብዙ አድርጎ ሲሰራው እንደዚህ ነው። እንደውም ኢብኑ ቀይም ረህመቱላሂ ዐለይሂ እንደሚናገሩት ዋህሻ ይፈጠርበታል፣ ጭርታ ያኒ መራራቅ። በመጀመሪያ በዋናነት ከአላህ Subhanahu Wa Ta'ala መራቅ ይጀምራል። ወንጀሎችን ሲያበዛ ከአላህ ይርቃል። አላህን ያኒ ማምለክ እየከበደው ይመጣል። ዚክር ማድረግ ምንም አይነት ስሜትም ደስታ ምንም እንዳይሰጠው ይሆናል። ቁርአን መቅራት ምንም አይመስለው። ኸይር ነገሮችን መስራት የሚገፋፋው የሚያነሳሳው ነገር የሞተ ይሆናል፣ ይሟሟታል ማለት ዋህሻ ይፈጠራል። አንድ ፊማ በይነሁ ወበይነ አላህ ወፊማ በይነሁ ወበይነ ነፍሲህ፣ በራሱና በነፍሱ መካከልም ሳይቀር መራራቅ ይፈጠራል። ከቀልቡ ጋር አይሆን፣ ከልቡ ጋር አይሆን። ሁሌ እንደደበረው ነው፣ ሁሌ እንደተሰላቸ ነው፣ ሁሌ እንደተዳከመ ነው፣ ሁሌ እንደተሳነፈ ነው የሚሆን። እንደዚሁም ደግሞ ወፊማ በይነሁ ወበይነ ዒባዲህ፣ በሱና በአላህ ባሮች መካከል ዋህሻ ይፈጠራል። ቤተሰቡ መካከል ሳይቀር ከባለቤቱ፣ ከልጆቹ፣ ከጓደኞቹ ሁሉ የተገለለ ይሆናል ማለት። ይሄ ሁሉ ምን ሹእሚል መዓሲ፣ የወንጀል የመስራት ሹእም ነው፣ የሚያመጣው መጥፎ ነገር ይህንን ነው ማለት። ስለዚህ ከወንጀል ተጠንቀቁ የሚል መልእክት አለው። ወንጀል ሲበዛ ዋጋ አለው፣ ዋጋ ያስከፍላል። ዛሬ ሰውየው እየሳቀ ምን ያመጣብኛል የሚለውን ነገር ዘንግቶ የሚሰራው ወንጀል ነገ ከነገ ወዲያ ተደራርቦ ተከማችቶ መጥፎ ዋጋ ያስከፍላል። ዛሬ ምንም ላይሰማው ይችላል። እያደር ሲሄድ እየቆየ ሲሄድ መጥፎ ገደል ውስጥ ይጨምረዋል ማለት። የሚመጣበት ነገር ደግሞ በአንድ የሚገደብ ብቻ አይደለም፣ አኼራ ላይ ብቻ አይደለም፣ እዚሁ ዱንያ ላይ እንኳን ሳይቀር ብዙ ነገሮች ይመጡበታል። ከታቢዒዎች መካከል ከሰለፎች አንዱ ምን ይላል? እኔ የሆነ ጊዜ ከ40 ዓመት በፊት የሰራሁት ወንጀል
ያኒ ከ40 ዓመት በፊት የሰራሁት ወንጀል በኋላ ያኒ ዋጋውን ወይም ደግሞ የዛ ወንጀል ውጤት የሆነውን ነገር አግኝቻለሁ ከ40 ዓመት በኋላ ማለት ሱብሃንአላህ። እንግዲህ እነዚህ ሰዎች ወንጀላቸውን ስላረሱ ሁሌም ኑስባ አዕዩኒሂም ፊት ለፊታቸው አድርገው ስለሚያስታውሱት ነው። ፈማ ባሉና ናህኑ እኛስ እንዴት ነን? ትላንት የሰራነውን ዛሬ የሰራነውን ወንጀል ራሱ ለማስታወስ አቅም የለን። በሌላ ነገር ቢዚ ሆነናል፣ ተወጥረን ራሳችንን መመርመር ያለንን ሁኔታ ማሰብ ወይም ኸይር ነገሮችን መጠበቅ የሚባለው ነገር ላይ ስለሌለን በቅርብ ጊዜ የተሰራውን ወንጀል እንኳን እንዘነጋለን ተውበት ሳናደርግ ማለት ነው። እዚህ አያ ላይ ከወንጀል ማስጠንቀቂያ ያለ ወንጀል ሲበዛ ቀልብን ይገድላል፣ ቀልብ እንዲሞት ያደርጋል የሚል መልእክት አለው ማለት ነው። ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን። አያው ምንም እንኳን ስለ ካፊሮች እየተናገረ ሲያቀል አያው ማለት ነው በአኼራ ስለማያምኑ ሰዎች እየተናገረ ቢሆንም ሁላችንንም ይመለከታል። ለነሱ የመጣው ወቀሳ እኛንም ይመለከታል። ከኛ በፊት የነበሩ ህዝቦች የተወቀሱበት ነገር እናንተ እዛ ነገር ውስጥ እንዳትገቡ እዛ ውስጥ እንዳትወድቁ የሚል መልእክት አለ። የቁርአን መልእክቱም ይህ ስለሆነ ማለት ነው። ስለዚህ የወንጀል መዘዙ ከባድ፣ ወንጀል የሚያስከፍለው ዋጋ በጣም ከባድ ነው፣ መራር ነው፣ ዱንያም ላይ ይሁን አኺራም ላይ ይሁን። ስለዚህ መፍትሄ ምንድነው? መጀመሪያ ወንጀል ላለመስራት፣ ወንጀል ላይ ላለመውደቅ ራስን መቆጠብ ነው፣ ራስን መግዛት ነው፣ ራስን ረግጦ መያዝ መቻል ነው። ሆነና ግን ወንጀል ላይ ከወደቀ ደግሞ ቶሎ ብሎ ወደ ተውበት መመለስ ነው። አንድ ሰው ወንጀል ይሰራና ተውበት ያደርጋል። ከዛ በኋላ ተውበት ያደርግና በቃ ከዛሬ ወዲህ ይህን ወንጀል ደግሜ ላልሰራ ብሎ ቃል ይገባል። ከዛ ይቆይና ከጊዜ በኋላ በመዘናጋት እዛው ተመሳሳይ ወንጀል ላይ ይወድቃል። አሁንም ተውበት ያደርጋል። ከዛ አሁንም እንደዚሁ በሌላ ጊዜ እዛው ወንጀል ላይ ይወድቃል። አሁንም ተውበት ያደርጋል። የዚህ ሰውዬ ሁክሙ ምንድነው? ወንጀል ሰርቶ ወደ አላህ እስከተመለሰ ድረስ አላህ Subhanahu Wa Ta'ala ይምራው፣ ይቅርታ ያደርግለታል። ግን የሚያደርገው ተውበት መስፈርቶቹን ያሟላ ትክክለኛ ተውበት መሆኑ ሸርጥ ነው። ከነዛ ሸርጦች መካከል አንዱ ምንድነው? ይህንን ወንጀል ወደፊት እንደማይሰራው ቁርጥ አድርጎ መወሰንና ለአላህ ቃል መግባት አለበት እንጂ ወደፊት ከተመቸኝ ይሄንኑ ደግሜ እሰራለሁ ብሎ የሚያስብ ከሆነ ወንጀሉም አልተማረ ተውበቱም አላደረገም ማለት ነው። ግን በትክክል በንጹህ ልብ ወደፊት እዛ ላይ ተመልሶ እንደማይገባ እርግጠኛ ሆኖ ለአላህ ቃል ገብቶ ተውበት ካደረገ በኋላ በሌላ ጊዜ እዚህ ወንጀል ላይ ቢወድቅ አሁንም ትክክለኛ ተውበት እስካደረገ ድረስ አላህ Subhanahu Wa Ta'ala ይምራል። አሁንም ሌላ ጊዜ እንደዚህ ወንጀል ላይ ቢወድቅ ደጋግሞ መቼም ቢሆን ተስፋ መቁረጥ የለበትም። ተስፋ የቆረጠ ጊዜ በቃ አይምረኝም ብሎ የተወ ጊዜ ግን ሸይጣን ያሸንፋል ማለት ነው። ስለዚህ ምንም አይነት ወንጀል ቢሆን ወደ አላህ መመለስ፣ ይቅርታ መጠየቅ፣ አላህ እንዲምረው ወደሱ መማጸን የግድ ነው። ይህንን መተው የለበትም ሰው ማለት ሁሌ ወንጀል ላይ ወድቆ እስትግፋር ባደረገ ቁጥር ተውበት ባደረገ ቁጥር አላህ Subhanahu Wa Ta'ala ሊምረው ቃል ገብቷልና ማለት ነው። ከዛም አስከትሎ ምን አለ? ከላ ኢነሁም ዐን ረቢሂም የውመኢዝን ለመሕጁቡን አለ። ከላ የሚለው ሁለት አይነት ትርጓሜ ሰጥተውታል ሙፈሲሮች። አንደኛው ከሊመቱ ረድዒን ይከልከሉ፣ ይቆጠቡ ከእንደዚህ አይነት እምነት፣ ይሄ ቁርአን የድሮ ሰዎች ተረት ነው አፈታሪክ ነው እያሉ ከማስተባበል ይቆጠቡ የሚል አንደኛው ትርጓሜ ሲሆን፣ ሁለተኛው ከላ ማለት በማዕና ሐቀን ማለት ነው። በእውነቱ ኢነሁም እነዚህ ከሃዲያን ካፊሮች ዐን ረቢሂም ጌታቸውን ከማየት ወደ ጌታቸው ፊት ከመመልከት የውመኢድን በዚያን ዕለት አኺራ ላይ ለመሕጁቡን የተጋረዱ ናቸው ብሎ አላህ Subhanahu Wa Ta'ala ገለጸ። ለምንድን ነው? እዚህ ዱንያ ላይ አላህን ስላላወቁ፣ የአላህን Subhanahu Wa Ta'ala ብቸኛ አምላክነት ስላልተቀበሉ፣ ተውሂድ ስላልያዙ፣ አላህን በብቸኝነት ለማምለክ ፈቃደኛ ስላልሆኑ፣ ልባቸው የተዘጋና ልባቸው የዛገ ስለነበር አኺራም ላይ አላህን Subhanahu Wa Ta'ala እንዳያዩት ጋረዳቸው። ከላ ኢነሁም ዐን ረቢሂም የውመኢዝን ለመሕጁቡን አላህን Subhanahu Wa Ta'ala ከማየት የተከለከሉ የታገዱ ናቸው። አላህን ማየት አይችሉም ማለት ነው። ሙእሚኖች አኺራ ላይ ጀነት ውስጥ ከሚያገኙት ጸጋ ሁሉ ትልቁ ጸጋ፣ ከሚያገኙት ኒዕማ ሁሉ ትልቁ ኒዕማ هو النظر إلى وجه الباري سبحانه وتعالى የአላህን Subhanahu Wa Ta'ala ፊት ማየትና የሱን ፊት መመልከት።
ካፊሮች ከሚቀጡበት ነገር ትልቁ ቅጣት ከሚያጡት ነገር ትልቁ ነገር የአላህን ስብሓነሁ ወተዓላ ፊት እንዳያዩ መነፈጋቸውና መከልከላቸው። ከሙእሚኖች መካከል ትልቅ ደረጃ ያለው ትልቅ ቦታ ያለው ምን አይነት ሰው ነው የሚለውን ኢብኑ ከሲር ረሕመቱላሂ ዐለይህ በተፍሲራቸው ላይ ያመጡት አንድ ሐዲስ ላይ ተጠቅሷል። ምን አሉ? ከሙእሚኖች መካከል ትልቅ ደረጃ ያለው ትልቅ ቦታ ያለው ምን አይነት ሰው ነው? አላህን ስብሓነሁ ወተዓላ ጉዱወን ወዐሽየን ፊ ኩለ የውሚን ጉድወተን ወዐሽየተን ጠዋት ማታ የአላህን ስብሓነሁ ወተዓላ ፊት የሚያይ ሰው ትልቅ ደረጃ ያለው የሚባለው ይሄ ነው በማለት በተፍሲራቸው ላይ ተናግረዋል ማለት ነው። ኢማሙ ሻፊዒ ረሕመቱላሂ ዐለይህ ምን ይላሉ? ይሄ አያ የሚያመላክተውና የሚያሳየው ካፊሮች የአላህን ፊት ከማየት የታገዱ ናቸው ሲል፣ በተቃራኒው ሙእሚኖች ደግሞ የአላህን ስብሓነሁ ወተዓላ ፊት ያዩታል የሚል ማዕናና መልእክት አለው ይላል። ፊል አየቲ ደሊሉን ዐላ አነ አልሙእሚኒነ የረውነ ረበሁም የውመል ቂያማ ሙእሚኖች የቅያማ ዕለት ጀነት ውስጥ በቅያማ ፊ ዐረሳቲል ቂያማ ማሕሸር ላይ ሆነው አላህን ስብሓነሁ ወተዓላ ያዩታል። ሙእሚኖች ጀነት ከገቡም በኋላ እንደዚሁ አላህን ስብሓነሁ ወተዓላ ያዩታል፣ ይመለከቱታል። ይሄ ሰለፎች ቃጢበተን ሁሉም ሰለፎች የተናገሩት የሆነ የሚይዙት የነበረ ዐቂዳ እምነት። ምን ይላሉ? ኢማም ማሊክ ኢብኑ አነስ ኢማሙ ዳሪል ሂጅራ ረሕመቱላሂ ዐለይህ ይህንን በተመለከተ የሚናገሩት ንግግር አላቸው። ለማ ሐጀበ አዕዳአሁ ፈለም የረውሁ ጠላቶቹ እንዳያዩት ሲጋርዳቸው ተጀላ ሊአውልያኢሂ ሐታ ረአውሁ ወዳጆቹ ሙእሚኖች እንዲያዩት ይገለጥላቸዋል ብለው ኢማም ማሊክ ኢብኑ አነስ ተናግረዋል። እንደውም በሌላ ግልጽ የቁርአን አያ ላይ ሲናገር ምን አለ? ውጁሁን የውመኢድን ናዚራ የተወሰኑ ፊቶች በዛን ቀን የተዋቡ የፈኩ ናቸው። ኢላ ረቢሃ ናዚረቱን ወደ ጌታቸውም የሚመለከቱ ናቸው ብሎ አላህ ስብሓነሁ ወተዓላ ተናግሯል። አዎ የቅያማ ቀን አላህን ስብሓነሁ ወተዓላ ማየት በተዋቱር ያኒ በብዙ ሐዲሶች የተረጋገጠ በጣም በርካታ ሰሓቦች በዘገቡት ዘገባ የተነገረ የሆነ ንግግር። ይሄ ዐቂዳ ነው፣ እምነት። የቅያማ ቀን ጀነት ውስጥ ሙእሚኖች አላህን ስብሓነሁ ወተዓላ እንደሚያዩት ማመን የአህሉ ሱና ወልጀማዓ እምነት፣ ሰለፎችም ሁሉም ይሉት የነበረ የሆነ አቋም ነው ማለት ነው። ጠይብ ለምንድን ነው የተጋረዱበት ምክንያት? ዱንያ ላይ እሱን ስላላመለኩ፣ እሱን ስላልተገዙ፣ የታዘዙትን ነገር ስላልተገበሩና ስላልፈጸሙ፣ በዚህ ምክንያት አላህ ስብሓነሁ ወተዓላ እንዳያዩት ይጋርዳቸዋል ማለት ነው። ወለደይና መዚድ ብሎ ቁርአን ላይ እኛ ዘንድ ለሙእሚኖች ሌላ ተጨማሪ መልካም ነገር አላቸው ብሎ ይናገራል። እሱም ምንድነው ያ ጨማሪ ነገር ሲባል አነዘር ኢላ ወጅሂሂ አልከሪም ክቡር ፊቱን መመልከት ነው። አላህን ስብሓነሁ ወተዓላን ማየት ነው። ተጨማሪ ነገር አላቸው ብሎ የገለጸው ይህንን ነው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ ምን አሉ? ኢነኩም ሰተረውነ ረበኩም ከማ ተረውነ ሃዘል ቀመር እናንተ በቅያማ ዕለት ጀነት ውስጥ ጌታችሁን ታዩታላችሁ። ከማ ተረውነ ሃዘል ቀመር ይህንን ጨረቃ የ14 ቀን ጨረቃ ሙልት ብሎ ላ ቱዳሙነ ፊ ሩእየቲ እሱን በማየት ላይ ሳትጣበቡ አንዱ ሌላውን ሳይበድል ሳትገፋፉ ሁላችሁም ባላችሁበት ቦታ ሆናችሁ ጨረቃን ማየት እንደምትችሉት ሁሉ የቅያማን ዕለት ጀነት ውስጥ ጌታችሁን አላህን ስብሓነሁ ወተዓላ ታዩታላችሁ አሉ። ኢን ስተጣዕቱም አላ ትግለቡ ዐላ ሰላትን ቀብለ ጡሉዕ ሸምሲ ወቀብለ ጉሩቢሃ ሰላት ፀሐይ ከመውጣቷ በፊትና ፀሐይ ከመግባቷ በፊት ሰላት መስገድ ላይ ማትሸነፉ ከሆነ ይህንን ማድረግ የምትችሉ ከሆነ የቅያማ ቀን በሰላም አላህን ስብሓነሁ ወተዓላ ማየት ትችላላችሁ ብለው ተናግረዋል። ይህ ሐዲስ ሙተዋቲር ብዙ ሰሓቦች የዘገቡት የሆነ ብዙ ሰዎች ከብዙ ሰዎች እየተቀባበሉ ያወሩት የሆነ ሐዲስ ነው። ስለዚህ ይህንን ማመን ይህንን መቀበል ግዴታ ነው። ሁለተኛ ደግሞ የአላህን ፊት ለማየት ይህ ሐዲስ ላይ በተነገረው መሰረት ተግባራዊ ማድረግ ሱብሒ ሰላት ፀሐይ ከመውጣቱ በፊት በጊዜ መስገድ መቻል፣ ዓስር ሰላትን
ያኒ ፀሐይ ከመግባቷ በፊት ጊዜውን ጠብቆ መስገድ መቻል ነው። ሁሉንም ኸይር ስራዎች ሳይሰላቹ ሳይታክቱ መስራት መቻል። ኢማም ሻፊዒ ረሕመቱላሂ ዐለይሂ ምን ይላሉ? እኔ የቂያማ ቀን አላህን ሱብሓነሁ ወተዓላ እንደማይ እርግጠኛ ስለሆንኩኝ ነው፣ ወይም አላህን እንደማይ ስለማምን ነው ይሄ ሁሉ መለፋው፣ ይሄ ሁሉ መሰራው፣ ይሄ ሁሉ ዒባዳ ማደርገው ብለው ተናግረዋል። ያ ማለት ምን ማለት ነው? አንድ ሰው ዛሬ ሲለፋ ሲሰራ ኸይር ነገሮችን ሲያደርግ ነገ የአላህን ፊት አይበታለሁ፣ ያኒ ትልቅ ጸጋ አገኝበታለሁ ብሎ አስቦ ነው ይህን ሊያደርግ የሚገባው እንደማለት። ይህንን የተቃረኑ ይህንን አንቀበልም ያሉ ሙዕተዚላ የተባሉ ፍርቃዎች አሉ። ሙዕተዚላዎች አላህ ስብሓነሁ ወተዓላ የቂያማ ቀን ይታያል የሚለውን እምነት አንቀበልም ብለዋል። ለምን ሲባሉ ምክንያቱም አላህ ይታያል ካልንማ እንዴት ያኒ ከሆነ ነገር ጋር ሊመሳሰልብን አይደለ እንዴ ብለው ኢንካር አደረጉ። በዚህ አይነት ሰው በአቅሉ በአእምሮ የሚሄድ ከሆነ በገይብ የሆኑ ነገሮችን ስለ አኺራ የሚነገሩ ነገሮችን በጠቅላላ አልቀበልም ሊል ነው ማለት ነው። ዛሬ ላይ የምናየው ተወጁህ ኸጢር፣ ዛሬ ላይ አንዳንድ ወጣቶች የሚሄዱበት አካሄድ በጣም አደጋ የተሞላበት ቁርአንን ሐዲስን በአቅላቸው ለመነዘን አእምሯቸው ሎጂክ ጋር አምጥቶ ለማጣጣም ወይም አእምሯችን የተቀበለውን እንቀበላለን አእምሯቸውን የማይቀበለውን አንቀበልም ብለው በዚህ መልኩ ቁርአንና ሐዲስን በአእምሯቸው ለመለካት የሚሞክሯል። ዛሬ በጣም አደገኛ የሆነ አካሄድ ነው እየተካሄደ ያለውና ሁላችንም እምነታችንን መያዝ ያለብን ከምንድን ነው? ከቁርአንና ከሐዲስ። ቁርአን ላይ የተነገረውን አእምሯችን ጋር ተስማማም አልተስማማም፣ ገባንም አልገባንም፣ ተረዳነው አልተረዳነው በተነገረው መሰረት ማመን። አንድ ሰው ያኒ አቅሉ ማይደርስበት ከሆነ እንዴት እንደሆነ መረዳት ማይችል ከሆነ የአእምሮ ውስንነት ነው። አእምሮ የሚባለው ነገር ሲጀመር ገይብን ለማወቅ ገደብ አለ። አይናችን የሚያይበት ርቀት መጠን እንዳለው ሁሉ አእምሯችንን ማሰብ ማስተዋል የሚችለው መጠን አለው ማለት ገደብ አለ። ስለዚህ ሁሉንም ነገር በአእምሮ ለመለካት መሞከር ጥመት ነው የሚሆን፣ ወደ ገደል ነው የሚጨምረው። ፈልሰፋ ውስጥ ወይም ፍልስፍና ውስጥ ከገባ ሰው ከባድ። በተለይ የእምነት ጉዳዮችን በተመለከተ አእምሮ ምንም አይነት ቦታ የለም። አእምሯችን እንደዚህ አድርገን በዛ ገብቶ አእምሯችን ከገባን እንወስዷለን ካልገባን እንወስደው የሚባል ነገር የለም። ቁርአን ከመጣ ሐዲስ ከመጣ አሚሩሃ ከማ ጃአት ነው የተባለ። በመጣው መልኩ ቁርአን ላይ በተነገረው ሁኔታ አሳልፉት፣ በዛው መልኩ ሂዱበት ብለው ነው ሰለፎች ያዘዙት ማለት ነው። አሚሩሃ ከማ ጃአት አመንቱ ቢላህ ወቢማ ጃአ ዐኒላህ ዐላ ሙራዲላህ። ኢማም ሻፊዒ እንደሚሉት በአላህ አምኛለሁ፣ ከአላህ ዘንድ በመጣው መልእክት ሁሉ አምኛለሁ፣ ዐላ ሙራዲላህ አላህ በፈለገው መልኩ አላህ ባስተላለፈው በተናገረው መልኩ አምኛለሁ አለ። እንደዚሁም በአላህ መልእክተኛ አምኛለሁ፣ ከሳቸው በሚመጣም ሐዲስ ሁሉ አምኛለሁ፣ ዐላ ሙራዲ ረሱሊላህ የአላህ መልእክተኛ በተናገሩት መልኩ እሳቸው ባሰቡት መልኩ አምኛለሁን በማለት ይናገራል እንጂ ቁርአን ሲመጣ ታዊል የሚያደርገው ከሆነ ትርጉሙን የሚያዛባ ከሆነ ትርጉሙን የሚቀይረው ከሆነ ገደል ነው የሚሆነው። ለምሳሌ ሙዕተዚላዎች ይህንን በተመለከተ ምን ያሉ? ኢላ ረቢሃ ናዚራ ፊቶች ወደ አላህ ወደ ጌታዋ ወይም ወደ ጌታቸው ተመልካቾች ናቸው የሚለውን ምን አሉ? ኢላ ረቢሃ ማለት ኢላ ረሕመቲ ረቢሃ ማለት ነው፣ ወደ ጌታ ጸጋ ይመለከታሉ ማለት ነው ብለው ቀየሩት፣ ትርጉሙን አዛቡት ማለት ነው። ቁርአን ላይ የመጣውን ቀየሩት አዞሩት ማለት ነው። ስለዚህ ከእንደዚህ አይነት ተወጅዎችና ከእንደዚህ አይነት አስተሳሰቦች መጠንቀቅ የግድ። ከላ ኢነሁም ዐን ረቢሂም እነሱ ከጌታቸው የውመኢድን በዛን ዕለት ለመሕጁቡን የተጋረዱ ናቸው ብሎ አላህ ሱብሓነሁ ወተዓላ ገለጸ። የሚጠብቃቸው ነገር ምን እንደሆነ የሚያጡት ነገር ምን እንደሆነ ተናገረ ማለት ነው። ከዚያም አስከትሎ ምን አለ? ثم إنهم لصالو الجحيم ከዚያ በኋላ እነሱ ጌታቸውን ከማየት ከመጋረዳቸውን ባሻገር ከዚህ ትልቅ ጸጋ ከመነፈጋቸውና ከመከልከላቸውን ባሻገር ጀሃነም ይገባል። ያ ብቻ ቢሆን ኖሮ ያኒ የሚደርስባቸው ነገር ብዙ አይነት የአላህን ሱብሓነሁ ወተዓላ ፊት ባለማየት በጣም ትልቅ ጸጋ ትልቅ ኒዕማ ይቀርባቸዋል። በተጨማሪነት ثم إنهم لصالو الجحيم ጀሃነም ውስጥ ገብተው በኃይል የሚነድ የሆነው በኃይል የተጋጋለ የሚንቀለቀል የሆነ ከባድ እሳት ውስጥ ገብተው ይቃጠላሉ ብሎ አላህ ሱብሓነሁ ወተዓላ ተናገረ። ثم يقال ከዚያም እንዲህ ይባላል። ማን ነው የሚላቸው? የጀሃነም ጠባቂ መላእክቶች እንዲህ ይሏቸዋል እየወቀሷቸው
እያጨረፈረፏቸው እንዲህ ይሏቸዋል هذا الذي كنتم به تكذبون ዱንያ ላይ ስታስተባብሉበት የነበረው ይሄው ነው ራሱ አይመጣም ይሄ ዝም ብሎ ወሬ ነው ዝም ብሎ አጉል ማስፈራሪያ ባዶ ማስፈራሪያ ብቻ ነው እያላችሁ ስታስተባብሉት ስትክዱበት የነበራችሁት ይሄው ዛሬ ላይ ባይናችሁ በብረቱ ተመልከቱት ቅመሱት ብለው ይወቅሷቸዋል በዚህ መልኩ ያጨረፈርፏቸዋል ማለት ነው أفسحر هذا أم أنتم لا تبصرون بل لا آية لا يتنقروا إيه دقمت نو ويس أتملكتوا منا نو بلا يتيقواتشو قرآن سمات الله تشو قرآن ملكت سمات الله تشو سلا آخرة سنقرات تشو إيه دقمت نو يدرو سوّل تتارتنا ويالو سيكاومو نبه أنك أبالن بلو سيملسو نبه تادي إيه سنديتنو يجهنم ساتون يجاجاتشوتنو تادي إيه دقمت نو ويس أتملكتوا مهناتشو نو إسلوها بلو قبونا زي جهنم استقاطلوا قمسوت فاصبروا أو لا تصبروا كفلقاتشو تاقسو كفلقاتشو اتتاقسو سواء عليكم فإنانت لي اكل تاقساتشوهم التاقساتشوهم من المكنس مجمر نقر يلا من الملوت نقر يلا مكير نقر يلا إنما تجزون ما كنتم تعملون يمتمندوت يمكفلاتشو ستسروا ينبراتشوتن دنيا لا ياسالفاتشوتن نقر ያላደረጋችሁት ያልሰራችሁት ነገር አልተጫነባችሁ አዲስ ነገር አልመጣባችሁ ይሄ የሥራችሁ ዋጋ ነው የሥራችሁ ውጤት ነው በሉ ቀመሱት እያሉ መላእክቶች ያናገሯቸዋል ማለት ነው በዱንያ ላይ ሆነው متى هذا الوعد إن كنتم صادقين እያሉ ያሾፉ ነበር ይሳለቁ ነበር መቼ ነው ይሄ ዛቻ የሚፈጸመው መቼ ነው የሚመጣው እስቲ እውነተኞች ከሆናችሁ ይሄ ቂያማ የምትሉትን እስቲ ዛሬውኑ አምጡና አሳዩን እያሉ ይናገሩ ነበር فأسقط علينا كسفا من السماء استيك سماي قراج أورد بننا عندنا أفادرك استيك شالك زاريونو يهنن قطعات متلون زاتشون ماسفراريان هلو استيتقبرو استيفت سمو إيالو يسالكنا سبحان الله أتشكروا قد اللاتشو يمت اللاتشوال كل إنما توعدون لآت إيه من نقراتشو نقر أميزات بواتشو نقر قال يتقبوا نجر كله يميمتان وما أنتم بمعجزين أن أنتم يمتاسنوا متاقتوا أدلاتهم بلو الله سبحانه وتعالى تناقروا أن يقياما كان يلواتشوا عليه ويهيكونوا ستاستبابلوا باتين البراتشوت سنت مرجا يمتالاتشوا أنك أبلم ستلو جورو دابالة وسبلاتشوا أنك أبلم جربا ستاتشوا ستلو ينبراتشوت ستسالكوا بات ستافيزوا بات ستاشوفوا باتين البراتشوت ይሄው ነው ብለው መላእክቶች ይወቅሷቸዋል ማለት ነው እንግዲህ እዚህ አያ ላይ እንደምንመለከተው ሶስት ነገሮችን በመጥቀስ ነው ለነሱ ቅጣት የተዘጋጀ መሆኑ የተናገረው አንደኛ የአላህን Subhanahu Wa Ta'ala ፊት ከማየት የሚጋረዱ ናቸው አላህን ማየት አይችልም ሁለተኛ ጀሃነም ውስጥ ገብተው ይቀቀላሉ እዛ ውስጥ ገብተው ይሰቃያሉ ሶስተኛው ደግሞ የመላእክቶች ወቀሳ ደግሞ ይመጣባቸዋል ጸጸት ከባድ ዱንያ ላይ ያሳለፋችሁት ዱንያ ላይ እድል እየነበራችሁ ጊዜ እየነበራችሁ ተውስሩ ግዴላችሁ እመኑ ስትባሉ አንቀበልም ብላችሁ ቆይታችሁ ከርማችሁ ይሄው ዛሬ ለዚህ በቃችሁ እያሉ ይወቅሷቸዋል ይሄም ወቀሳ ሌላ እንደገና የጸጸት ምንጭ ይሆንባቸዋል ጸጸቱ ራሱ ሌላ አዛብ ሌላ ስቃይ ይሆንባቸዋል ማለት ነው ከዛም አላህ Subhanahu Wa Ta'ala በማስከተል አማኞች ሙእሚኖች የሚጠብቃቸው ነገር ምንድነው የነሱ የሥራ መዝገባቸው የት ነው የሚቀመጠው የሚለውን ነገር አብራራ እንግዲህ ቁርአን ከዚህ በፊት እንዳየነው ሁለት ነገሮችን አንዱን ብቻ ጠቅሶ ዝም አይልም ጋሊበን ስለ ጀነት ከተናገረ ስለ ጀሃነም ይናገራል ስለ ሙእሚኖች ሲናገር ስለ ኩፋሮች ይናገራል ስለ ፉጃሮች ሲናገር ስለ አብራሮች ይናገራል ስለ መልካሞች ይናገራልና በዚህ መሰረት አስከትሎ እንዲህ አለ ከላ ይከልከሉ ከእንደዚህ አይነት እምነት ቁርአን አሳጢሩል አወሊን የቀደምት ሰዎች የድሮ ሰዎች ተረት ነው ከሚለው አባባላቸው ይቆጠሩ ወይም ደግሞ ከላ ማለት አይ ሐቀን ማለት በእውነቱ ኢነ ኪታበል አብራሪ ለፊ ዒልይን የመልካሞቹ የሥራ መዝገብ ለፊ ዒልይን ዒልዩን ውስጥ ነው ያለው ወማ አድራከ ማ ዒልዩን ዒልዩን ምን እንደሆነ ምን አሳወቀ كتاب مرقوم يتاتم يومنا مصحف نو
የሽሀዱሁ ልሙቀረቡን ወደ አላህ የቀረቡ የሆኑት ባለሟሎች ይመለከቱታል ያዩታል ብሎ አላህ ስብሓነሁ ወተዓላ ተናገረ። ኢነ ኪታበል ፉጃሪ ለፊ ሲጂን ነበር ባለፈ ያለ ከዚህ በፊት የነበሩ አያዎች ላይ ማለት ነው። የፉጃሮች የአመፀኞች የወንጀሎች የሥራ መዝገብና መጽሐፍ ለፊ ሲጂን ሲጂን የተባለ ያኒ መካን ضيق በጣም የተጣበበ ቦታ ላይ የሥራ መዝገባቸውም ሩሓቸውም እዛ እንደሚቀመጥ ጠቅሶ ነበር። የአብራሮቹ የመልካሞቹ አብራር ማለት በጣም መልካም ሥራ ላይ የሚሽቀዳደሙ በጣም ደጋግ የሆኑና ምርጥ የሆኑ የአላህ ባሮች ማለት ነው። የነሱ የሥራ መዝገብ ለፊ ዒልይን ዒልይን ላይ ነው ያለው። ዒልይን ምንድነው? ዒልይን ማለት ፈውቀ ሰማይ ሳቢዓ ከሰባተኛው ሰማይ በላይ ያለ ሰፊና ማራኪ የሆነ ቦታ ነው በማለት ይገልጻሉ ያኒ ሙፈሲሮች ማለት ነው። ይሄ ዒልይን የሚባለው ከሲጂን ተቃራኒ የሆነ ነው። ሲጂን ፊ አልአርድ ሳቢዓት ሱፍላ ከሰባተኛው ምድር በታች ያለ ጠባብ የሆነ ቦታ፣ በተቃራኒው ዒልይን የሚባለው ደግሞ ከሰባተኛው ሰማይ በላይ ያለ ሰፊ የሆነ ቦታ እንደሆነ ይገልጻሉ ማለት ነው። ሰአለ ኢብኑ ዓባስን ከዕበን ከዕቡል አሕባር የተባለውን ታቢዒ ማለት ነው። ኢብኑ ዓባስ ጠየቁት ወአነ ሓዲሩን ዐን ሲጂን ቃለ ሂየ አልአርዱ ሳቢዓ ወፊሃ አርዋሑል ኩፋር ከታችኛው ሰባተኛው ማለት ነው ምድር በታች ያለ ቦታ ነው። እዛ የካፊሮች መዝገብ የሚቀመጥበት ሩሓቸውም የሚቀመጥበት ቦታ ነው ብሎ ተናገረ። ወሰአለሁ ዐን ዒልይን ስለ ዒልይን ደግሞ ሲጠይቀው ፈቃለ ሂየ አሰማኡ ሳቢዓ ወፊሃ አርዋሑል ሙእሚኒን በሰባተኛው ሰማይ ላይ የሚገኝ ቦታ ነው። እዛም ደግሞ የሙእሚኖች ሩህ የሚቀመጥበት ቦታ ነው በማለት በዚህ መልክ ጠቅሷል ማለት ነው። ወሀከዛ ቃለ ገይሩ ዋሒድን ሚነል ሙፈሲሪን ኢነሃ አሰማኡ ሳቢዓ ሰባተኛው ሰማይ እንደሆነ በርካታ ሙፈሲሮች ይህንን ጠቅሰዋል ማለት ነው። ኢነ ኪታበል አብራሪ ለፊ ዒልይን የመልካሞቹ የሥራ መዝገብ ስማቸው የሚገኝበት የሥራ ዝርዝራቸው የሚገኝበት መጽሐፍ ዒልይን ላይ ነው የሚገኘው ብሎ አላህ ሱብሓነሁ ወተዓላ ጠቀሰ። ወማ አድራከ ማ ዒልዩን ከዛ ይሄ ዒልይን የሚባለውን ነገር ተፍኺም ለማድረግ ለማጋነን በጣም ትልቅ ነገር መሆኑን ለመግለጽ ጠየቀ። ወማ አድራከ ማ ዒልዩን ዒልዩን ምን እንደሆነ ምን አሳወቀ ብሎ ጠየቀ። ኪታቡን መርቁም የታተመ የሆነ መጽሐፍ ነው። የሥራ መዝገባቸው ላይ ምንም የማይጨመርበት የማይቀነስበት የታተመ የሆነ የታሸገ የሆነ መጽሐፍ ነው ብሎ አላህ ሱብሓነሁ ወተዓላ ጠቀሰ። ላ ዩምሓ ወላ ዩንሳ የማይታበስ የማይሰረዝ የማይደለዝ እና የማይዘነጋ የሆነ የተጻፈ የሆነ ጽሑፍ ነው ብሎ አላህ ጠቀሰና የሽሀዱሁ ልሙቀረቡን ከሁሉም ሰማያት ወደ አላህ እጅግ የቀረቡ የሆኑ መላእክቶች ያንን የሥራ መዝገብ ይመለከቱታል፣ ምስክር ሆነው ያዩታል በማለት አላህ ስብሓነሁ ወተዓላ ጠቀሰ ማለት። ይሄ ምንድን ነው የሚያስረዳው? አላህ ስብሓነሁ ወተዓላ የመልካም ሰሪዎችን ሥራ እንደማያጠፋ ነው። ፈመን ያዕመል ሚስቃለ ዘረትን ኸይረን የራህ እንዳለው ማለት ነው። የብናኝን ክብደት ያክል እንኳን መልካም ሥራ የሠራ ሰው ያየዋል፣ ያገኘዋል፣ ተመዝግቦ በስርዓቱ ይቀመጣል። ምንም አይነት መልካም ነገር ከሠራህ በእኽላስ ከሠራህ ትንሽም እንኳን ብትሆን አላህ ስብሓነሁ ወተዓላ አይረሳትም፣ አይተዋትም፣ ይመዘግባታል፣ ያስቀምጣታል። እንደውም ነቢዩ ዓለይሂ ሰላቱ ወሰላም ምንድን ያሉት? አንድ ሰው ሚን ከስቢን ጠይብ ጥሩ ከሆነ ከስብ ከሐላል ቦታ ወይም ከሐላል ሥራ ካገኘው ገንዘብ ላይ ወጪ ሲያደርግ አላህ ስብሓነሁ ወተዓላ ያንን ሰደቃ ይቀበለዋል አለ። ከዛም በኋላ ይንከባከበዋል፣ ያሳድገዋል። ከማ ዩረቢ አሐዱኩም ፈሉወሁ አው ሙህረሁ አንደኛችሁ ግልገል ቢኖረው ያንን ግልገል እየተንከባከበ እንደሚያሳድገው ሁሉ አላህም ስብሓነሁ ወተዓላ ያንን ሰደቃ ተቀብሎ እየተንከባከበ ያሳድግለታል፣ ያበዛለታል። ሐታ ተሲረ ሚስሉል ጀበል ልክ እንደ ተራራ የገዘፈ የተለቀ እስከሚሆን ድረስ አንተ ብቻ በኢኽላስ አድርገህ ስጥ። ማነሱና መብዛቱ ችግር የለው። ትንሽ የሚሆነውም እንዳትንቅ። ላ ተሕቅረና ሚነል ማዕሩፊ ሸይአን ከመልካም ነገር ምንም ትንሽ ነው ብለህ ንቀህ እንዳታይ፣ አሳንሰህ እንዳትመለከት ብለው ነቢዩ ዓለይሂ ሰላቱ ወሰላም አዘዋል። ስለዚህ አልአብራር መልካም የሆኑ ሰዎች የሥራ መዝገባቸው ዒልይን ላይ
ተጽፎ የሚቀመጥ የሆነ ነገር ነው። ማይቀነስበት ማይጨመርበት ያንኑ የሰሩትን መልካም ስራዎች የሚያገኙበት የሆነ ነው ተብሎ ተጠቅሷል። በአንዳንድ ዘገባዎች ላይ وقد ورد أن روح المؤمن إذا قبضت مؤمن የሆነ ሰው አማኝ የሆነ ሰው ሩሑ ስትወሰድ يعني ወደ አኺራ ሲሄድና ሲሞት ጊዜ سعد بها إلى السماء ሩሑ ወደ ሰማይ መላእክቶች ይዘዋት ይወጣሉ። ففتحت لها ከዛም የሰማይ በሮች የተከፈቱለት አቀባበል ይደረግለታል። እንኳን ደህና መጣሽ ትባላለች ያቺ ሩህ። وتلقتها الملائكة بالبشرى መላእክቶችም በብስራት ይቀበሏቸዋል። እንኳን ደህና መጣሽ እያሉ በብስራት ይቀበሉታል። ثم يخرجون معهم حتى ينتهوا إلى العرش عرش እስከሚደርሱ ድረስ ያችን ሩህ ይዘዋት ይወጣል። فيخرج لهم رق የሆነ መዝገብ ይወጣላቸውና فيكتب فيه እዛ መዝገብ ላይ ይመዘገባል ይጻፋል። ويختم عليه بالنجاة من الحساب والعذاب ከምርመራም ከቅጣትም ነጃ እንደሚወጣ እንደሚድን እዛ ላይ ተጽፎ ይታሸግለታል። ويشهده الملائكة المقربون ወደ አላህ የቀረቡ የሆኑ መላእክቶችም ይህንን ነገር ይመለከታሉ ያያሉ የሚል ዘገባ ተዘግቧል። አንድ ሐዲስ ላይ አቡ ኡማመህ አልባሂሊ በዘገቡት ዘገባ ላይ صلاة على إثر صلاة لا لغو بينهما كتاب في عليين ከአንድ ሰላት በኋላ ሌላን ሰላት አስከትሎ መስገድ በመካከላቸው ወንጀል ሳይሰራ ሐራም ነገር ሳይሰራ በሁለት አንድ ሰላት ሰግዶ ሌላ ሁለተኛ ሰላት ሲደግም መሐላቸው ላይ መጥፎ ነገር ሳይሰራ ሐራም ነገር ሳያደርግ ሳይፈጽም ራሱን ጠብቆ ከሆነ ኪታቡን ፊ ዒልይን ዒልይን ላይ መመዝገብ ነው ራስን እዛ ላይ ማስፈር ነው ብለው ተናግረዋልና ይሄ ትልቅ የሆነ ቡሽራ ሰላት ሰግዶ ሌላ ሰላት እስከሚሰግድ ድረስ ሐራም ነገር ሳይሰራ ያኒ መጥፎ ነገር ምንም ዛዛታ ወድቅ ነገር ሳያስገኝ ያኒ አንድ ሰላት በኋላ ሌላ ሰላት መስገድ ይሄ ኪታቡን ፊ ዒልይን ዒልይን ላይ መመዝገብ ነው ብለው ተናግረዋልና እንደዛ ለማድረግ ሁሌም መጣጣር ያስፈልጋል። አላህ ይፍቀድ። طيب ከዚህ በኋላ አላህ Subhanahu Wa Ta'ala አብራሮቹ ደጋጎቹ መልካሞች የሚያገኙትን ጸጋ የሚጠብቃቸውን ድሎት ተድላ ነገ አኺራ ላይ ሰዎች ሲጨነቁ ሲቸገሩ ጀነት ውስጥ የሚኖሩትን የተቀማጠለ ህይወት እንዲህ በማለት ገለጸ ጠቀሰ። إن الأبرار لفي نعيم على الأرائك ينظرون تعرف في وجوههم نظرة النعيم إن الأبرار لفي نعيم ደጋጎቹ መልካሞቹ ለፊ ነዒም በጸጋ ውስጥ ይሆናል። على الأرائك በባለ አጎበር አልጋዎች ላይ ሆነው ينظرون ይመለከታል። تعرف في وجوههم በፊቶቻቸውም ላይ ታውቃለህ ስታያቸው نظرة النعيم የጸጋ ፍካት እና ውበት ተላብሰው ታያቸዋለህ ብሎ አላህ Subhanahu Wa Ta'ala ጠቀሰ። إن الأبرار لفي نعيم በጸጋ ውስጥ ናቸው ያሉት። ጸጋው አንድ ሁለት ተብሎ ተዘርዝሮ የማያልቅ የሆነ የማይቋረጥ የሆነ ጸጋ የተባለ አይን አይቶት የማያውቀው ጆሮ ሰምቶ የማያውቀውና በልብ ታስቦ የማያውቅ የሆነ ጸጋ ይጠብቃቸዋል። ዱንያ ላይ በሰሩት ስራ ምክንያት አላህን በማምለካቸው ምክንያት ተውሂድን አጥብቀው በመያዛቸውና ራሳቸውን ከሽርክ በማራቃቸው ምክንያት የሚሰጣቸው ሽልማትና ውጤት የሥራ ውጤት ጀነት የሚገባው በሥራ በልፋት አላ ኢነ ሲልዓተላሂ ጋሊየቱ የአላህ Subhanahu Wa Ta'ala እቃ ውድ ለጀነት የሚበቃው ሰው ዛሬ ላይ የለፋ ዛሬ ላይ ራሱን ነፍስያውን ከሐራም ነገር የጠበቀ ራሱን ወንጀል ላይ ከመውደቅ አላህን ከማመጽ የጠበቀ የተጠነቀቀ የሆነ ሰው ነው ጀነት የሚያገኝ። إن الأبرار لفي نعيم በጸጋ ውስጥ ናቸው የሚሆኑት። فهم ينعمون في الجنان በጀነት ውስጥ ጸጋ የተባለ ሁሉ ያገኛሉ። في فاكهة مما يتخيرون የሚመርጡትን የሆነ የፍራፍሬ አይነቶች ሲቀርብላቸዋል። ولحم طير مما يشتهون በጣም የሚወዱት የሆነ የሚፈልጉት የሆነ
ሚመቻቸው የሆነ ለሕሙ ጠይር የበራሪዎች ስጋ ይቀርብላቸዋል። ወሑሪን ዒን በጣም አይናቸው ጎላ ጎላ ያሉ ሑረል ዒኖች ሚስቶች ጀነት ውስጥ ተዘጋጅተው ይጠብቋቸዋል። ከአምሳሊ ሉእሉኢል መክኑን ልክ እንደ ተደበቀ ሉል የሆኑ እጅግ የተዋቡ የሆኑ ሚን ሑስኒሂነ ወጀማሊሂን ውስጣቸው እንኳን ከውጭ የሚታይ የሆኑ በጣም የተዋቡ የሆኑ ሚስቶች ይጠብቋቸዋል። በፍጹም የማይቀየር የማይለወጥ የሆነ የማይጠፋ የማይወገድ የሆነ ዘላለማዊ ጸጋ ይጠብቃቸዋል ማለት ነው። እነማን ናቸው እነዚህ ሰዎች? አልአብራር መልካም ስራዎችን የሚያበዙ መልካም ስራዎችን በብዛት የሚሰሩ የሆኑ ሰዎች ነው ይሄ የሚጠብቃቸው ማለት ነው። ኢነል አብራረ ለፊ ነዒም ጸጋ ውስጥ ናቸው። ይሄ ጸጋ አካቦ ይዟቸዋል እነሱን። ልክ የሆነ ዕቃ ውስጥ ወይም የሆነ ቦታ ላይ ሰዎችን ወይም የሆነ ነገር አካቦ እንደሚይዝ ظرፍ ዕቃ ተደርጎ ነው የተቆጠረው። ነዒሙ ጸጋው ከሁሉም በኩል ውጫዊ ጸጋም ውስጣዊ ጸጋም ውጫቸው በጣም ያማረ የተዋበ ነው። ውስጣቸውም ሰላማዊ ነው። ምንም አይነት ሐሰድ፣ ምቀኝነት፣ መጥፎ አስተሳሰብ፣ ህመም ምንም አይነት መጥፎ ደስታቸውን ሊያደፈርስባቸው የሚችል ምንም መጥፎ ነገር የለም። በጸጋ ውስጥ ናቸው ያሉት። ይህ ጸጋ ከሁሉም በኩል ከሁሉም አቅጣጫ አካቦ እንደያዛቸው ነው ለፊ ነዒም የሚለው የሚያስረዳውና የሚያሳየው ማለት ነው። ከሚያገኙት ነገር ሌላው ምንድነው? ዐለል አራኢክ በአራኢክ ማለት እንደ አጎበር ያለው ሽፋን ያለው የሆነ አልጋ ዙሪያውን የተሸፈነ የሆነ አልጋ። ይሄ እንግዲህ ለተድላ ለመቀማጠል ምቾትን የሚያሳይ የሆነ ገለጻ ነው። ዐለል አራኢክ በባለ አጎበር አልጋዎች ላይ ሆነው የንዙሩን ይመለከታሉ፣ ያያሉ። ምንድነው የሚያዩት? ምንድነው የሚመለከቱት ሲባል ብዙ አስተያየቶች ተሰጥተዋል። አንድ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ። ኢብኑ ዑመር በዘገቡት ዘገባ ኢነ አድና አህሊል ጀነቲ መንዚለተን የቂያማ ዕለት ከጀነት ሰዎቹ ውስጥ ትንሽ ቦታ አገኘ የሚባለው ለመን የንዙሩ ፊ ሙልኪሂ ግዛቱን የሚመለከት ነው። መሲረተ አልፈይ ሰና 2000 ዓመት የሚያስኬድ ያክል ርቀት ድረስ ግዛቱን የሚመለከት ሱብሃንአላህ። ይሄ ዝቅተኛው። ከፍተኛው ምን ያክል ሊሆን? አልፈይ ሰና የራ አቅሳሁ ከማ የራ አድናህ ጫፉን እዛ ጥግ ያለውን እዚህ በቅርበት ያለውን እንደሚያየው ሁሉ በርቀት ያለውንም ቦታ ይመለከተዋል፣ ያየዋል። ወኢነ አዕላሁ ከፍተኛው ደግሞ የሚባለው ከጀነት ሰዎች ውስጥ ከፍተኛ ደረጃ ቦታ አገኘ የሚባለው ለመን የንዙሩ ኢለላሂ ፊል የውሚ መረተይን በአንድ ቀን 2 ጊዜ ደጋግሞ አላህን ሱብሓነሁ ወተዓላ የሚያየው ይሄ ትልቅ ደረጃ ያለው ትልቅ ቦታ ያለው ነው በማለት ነብዩ አለይሂ ሰላቱ ወሰላም፣ ኢማሙ አህመድ፣ ትርሚዚ ሌሎችም በዘገቡት ዘገባ ላይ ተናግረዋል። ያው ሰነዱ እንኳን ብዙም ጠንካራ ይሆን አይደለም። ከሚመለከቱት ከሚያዩት ነገር ሌላው ደግሞ የጀሃነም ሰዎች በተለይም ዱንያ ላይ ሲሳለቁባቸው፣ ሲያፌዙባቸው፣ ሲቀልዱባቸው የነበሩ ኩፋሮችን ማየታቸው ነው፣ መመልከታቸው ነው። ወሁም አይضን የንظሩነ ኢላ ዐዛቢ አህሊል ጀሒም ጀሃነም ውስጥ ሆነው ሲሰቃዩ ዋይታቸውና እርታቸውን እያዩ ጀነት ውስጥ አልሐምዱሊላህ ከዚህ ሁሉ ነጃ ያደረገን ከዚህ ሁሉ ያዳነን እያሉ አላህን ያመሰግናሉ። እንደዚሁም ዱንያ ላይ ሲሳለቁባቸው የነበሩ ኩፋሮች ላይ ይሳለቁባቸዋል፣ ያፌዙባቸዋል። ጀዛአን ውፋቅ እንግዲህ እንዳደረጉት አይነት የሰሩት አይነት ስራ ማለት ነው ካፊሮች። ፈየዝዳዱ ነዒሙሁም ወሽክሩሁም ሊላሂ ተዓላ አለማ ሐባሁም ቢሂ ምን ኒዕማ ለሰጣቸው ኒዕማ ላዳናቸው ለሰጣቸው መድህን ለሰጣቸው መልካም ነገር አላህን ስብሓነሁ ወተዓላ ማመስገናቸውን ይጨምራሉ። ያንን እያዩና እየተመለከቱ ማለት ነው። ሌላ እንደዚሁ ይመለከታሉ ሲባል ምን ያያሉ ተብሎ ሲጠየቅ ኢብኑ ከሲር ተፍሲራቸው ላይ እንደሚገልጹት የአላህን ስብሓነሁ ወተዓላ ፊት ያያሉ። ዐለል አራኢክ የንዙሩን በባለ አጎበር አልጋዎች ላይ ሆነው ይመለከታሉ። ምንድነው የሚመለከቱት? የጌታቸውን ፊት አላህን ስብሓነሁ ወተዓላ ይመለከታሉ፣ ያያሉ ተብሎ ተጠቅሷል ማለት ነው። ዐለል አራኢክ የንዙሩን የሚለው ይህንን እንግዲህ ኩፋሮች የዛን ቀን አረቢህም የውመኢዝን ለማሕጁቡን ጌታቸውን ከማየት የተከለከሉ የታቀቡ የተነፈጉ ናቸው ብሎ የካፊሮችን ከተናገረ በኋላ
በተቃራኒው ደግሞ ሙእሚኖች ተዝናንተው ዘና ብለው ሳይጨነቁ ሳይቸገሩ ጌታቸውን ይመለከታሉ የሚለውን ጠቀሰ አብሮ ማለት ነው። ይሄ ብቻም አይደለም። ተዕሪፉ ፊ ውጁሂሂም በፊቶቻቸውም ላይ ታውቃለህ፣ ስታያቸው ስትመለከታቸው ነድረተ ነዒም የጸጋን ፍካት ውበት ፊታቸው ተላብሶ ታያለህ። በጣም ያማሩ የተዋቡ ያሸበረቁ ውስጣቸው እንዳማረ ሁሉ ውጫቸውም ገጽታቸውም ያማረ ሆነው ነው የሚመለከቱት የሚታዩት የጀነት ሰዎች ማለት ነው። ይሄ ትልቅ ጸጋ ነው፣ ትልቅ ደስታ ነው። የጀሃነም ሰዎች ፊታቸው አመድ ሲለብስ ሲከስል ሲጠቁር፣ የጀነት ሰዎች ግን በእንደዚህ አይነት መልኩ ያማሩ የተዋቡና ያሸበረቁ አድርጎ አላህ Subhanahu Wa Ta'ala ጸጋውን እንዲያገኙ ያደርጋቸዋል ማለት ነው። ይሄን ሁሉ ያገኙት ቅድም እንደተባባልነው በስራ በኢዕቲቃድን ሰሒህ ትክክለኛ እምነት ይዘው ዱንያ ላይ ያላቸውን ተውሂድ አጥብቀው ይዘው አላህ ላይ ከማሻረክ አላህ ላይ ከማጋራት ራሳቸውን ጠብቀው ይህን ሁሉ ጸጋ ያገኙትና ይህንን እነሱ ያገኙትን ለማግኘት ሰበብ ማድረስ ያስፈልጋል ማለት ነው። እዚህ ድረስ እናበቃለን። ኢንሻአላህ ቀጣዩን የጀነት ሰዎችን አውሳፍ እንደዚሁም ያገኙትን ነገር ነገ የምንመለስበት ይሆናል። الله سبحانه وتعالى بسمانه من التكم يدرجن وآخر دعوانا أن الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين.